ሰምዝገና ሄዶ ሰምዝገና እንግዲህ ሰምዝገና ንግን ምዝጋንተና ሲውዝ ምዝጋንተና ይፈረዝን ይገልዛው ቢስታይ ሰማይ በኮኒ ወረሰነ በኮምዝገኒ ወረሳይ ዝምስካርታ መላክስተይታ ኮዘዝታ ዝቆዘ በረገብና ጤና ይስጥልን እንደምን ሰነበታችሁ ውድ አድማጮቻችን። ይህ ጃንተከል ሚዲያ ነው። ሐምሌ 28 2012 ዓ.ም በገንደ ውሃ ብርሽኝና በመቃ ቀበሌ መካከል አንድ ሰው ተገሎ ሌላ ሁለተኛ ሰው ቆስሎ 5 ሰዎች ታፍነው መወሰዳቸው መነገሩ፣ ሐምሌ 26 2012 ጎንደር ከተማ ላይ የነበረው የጥምር ኮሚቴው ስብሰባ ያለ ውጤት ከተጠናቀቀ በኋላ የ69 ቀበሌ አስፈጻሚ የናበራ ለማየሁ ቡድን እንቅስቃሴ የጀመረ መባሉ፣ የትግራይ ክልል እና የፌዴራል መንግስት ከመመካከር ይልቅ መፈካከር ወደሚመስል አቅጣጫ እየገቡ መሆኑ ብዙ ስጋት እየፈጠረ ነው የሚሉ ነጥቦችን ወደ እናንተ እየላችሁ ቀርቤያለሁ። ሐምሌ 27 2012 ዓ.ም በምዕራብ ጎንደር ዞን አሁሸራ ቀበሌ ልዩ ስሙ ኩመር አውላላ ከሚባል አካባቢ ማንነቱ ባልታወቀ ኃይል 3 ሰዎች ሲገደሉ ወደ 4 ሰዎች መቁሰላቸው ታውቋል። የሟቾቹ ቀብርም በዚያው ቀበሌ በ28 2012 ዓ.ም ተፈጽሟል ተብሏል። በዚያው ዕለት ማታ ገንደ ውሃ ብርሽኝና መቃ ቀበሌ መካከል አንድ ሰው ሲገደል ሌላ ሁለተኛ ሰው ቆስሎ ወደ 5 የሚጠጉ ሰዎች ታፍነው እንደተወሰዱ ታውቋል። የችግሩ መንስኤ በውል ባይታወቁም ኩመር አውላላ ላይ የተፈጸመውን ግድያ በቀጥታ ከብሔር ግጭት ጋር ለማያያዝ የታሰበ ይመስላል ተብሏል። ሐምሌ 21 2012 ዓ.ም ከመተማ ወደ ጭልጋ ሲጓዝ በነበረ ተሽከርካሪ ላይ ሽፍቶች ከዚህ አካባቢ ባደረሱት ጥቃት የአንዲት ነፍሰ ጡር ሕይወት ማለፉ ይታወቃል። ሐምሌ 27 2012 የደረሰው ጥቃት የዚያን ድርጊት ብቀላ ነው ብለው የወሰዱት ይመስላል እየተባለ ነው። ሐምሌ 28 2012 የደረሰው የግድያና የማፈን ጥቃት ከላይ ከተጠቀሰው ጉዳይ ጋር በቀጥታ የሚያያዝ ነው ብሎ መናገር ባይቻልም መላምቱ ግን ወደዚያው የሚያመለክት እንደሆነ ከአካባቢው የሚወጡ መረጃዎች ያሳያሉ። ይህን እንደፈጸሙ እየተነገረላቸው ያሉ አካላትም የመንግስት አካላት መሆናቸው ታውቋል። የተፈጠረውን ቀውስ ከምንጩ አድርቆ ሰላምን ማምጣት የተሳነው መንግስት ያን የልማት አካባቢ ወደ ግድያና ዝርፊያ ቀጠና ቀይሮታል ይባላል። በየጊዜው የሚሰማው የማገት የግድያና የዝርፊያ ዜና በመሆኑ የአካባቢው አርሶ አደር በሰላም ወጥቶ የመዋልና የመመለስ ዋስትና ተነፍጎታል። ሐምሌ 18 2012 ከመተማ ወረዳ ሌንጫ ቀበሌ መነሻቸውን አድርገው ወደ ጭልጋ ጉዞ ላይ እያሉ ገነተ ማርያም ከሚባል አካባቢ አንድ ሰው ቆስሎ ሲያመልጥ 6 ሰዎች ግን ታፍነው መወሰዳቸውን ከአሁን በፊት ዘግበን ነበር። አሁን በደረሰን መረጃ መሰረት 5 ሰዎች በተደረገው ድርድር ገንዘብ ከፍለው ሲለቀቁ አንድ ሰው ግን በዚያው ባጋቾቹ እንደተገደለ ታውቋል። የመንግስት አካል ለሚደርሰው የንጹሃን ጥቃት ፍትህን ባረጋገጠ መልኩ ህግን ማስከበር ባለመቻሉ የሚደርሰው ሰቆቃ መቆሚያ አጥቶ ቀጥሏል። ወንጀልን ማንም ይፈጽመው ማን የህግ አካል ባጥፊው ላይ እኩል እርምጃ ቢወስድና ቢያስተካክለው ተገቢ ሆኖ እያለ የሚወሰደው እርምጃ ሚዛኑን የጠበቀ ባለመሆኑ የአካባቢው ህዝብ በመንግስት ላይ እምነት እንዳጣ እየተነገረ ነው። ሐምሌ 26 2012 ዓ.ም የቅማንትን ህዝብ ጉዳይ ይፈታል ተብሎ ከፌዴራል ከክልልና ከህዝብ ኮሚቴዎች የተወጣጣው ጥምር ኮሚቴ ጎንደር ከተማ ላይ ስብሰባ አካሄዱ ያለ ውጤት መበተኑን ተከትሎ የናበራ ለማየሁ ቡድን አሁንም የቀደመውን እንቅስቃሴ ለማስቀጠል ጥረት እያደረገ ነው ተብሏል። ወስነው ያደሩ የመተማ ቀበሌዎችን ቆርጦ በ69 ቀበሌ ራስ አስተዳደሩን ለማቋቋም ሲንቀሳቀስ የቆየው የክልሉ መንግስት የጉዳዩ አስፈጻሚ አድርጎ ሲጠቀምባቸው የነበረው እናቱ አበራ ለማየሁን አሁንም ግንባር ለማሰለፍ እየጣረ ነው ተብሏል። ጎንደር ላይ በነበረው ስብሰባ የቅማንት ህዝብ በ69 ቀበሌ ራስ አስተዳደሩ እንዲቋቋምለት ይፈልጋል። ኮሚቴው እያቀረበ ያለው የህዝብን ፍላጎት አይደለምና ወደ ህዝቡ ራሳችን ገብተን ራስ አስተዳደሩን እንመሰርታለን ብለው ወጥተው እንደነበር ታውቋል።
የአሁኑ የናበራ አለማየሁ እንቅስቃሴ ከዚያ ተከትሎ የመጣ እንቅስቃሴ እንደሆነም የሚያጠራጥር አይደለም። በዚህ እናበራ በሚመሩት ኦፕሬሽን ሊገመት የማይችል ኪሳራ በህዝቡ ላይ እንደደረሰ ይነገራል። አሁን እየሄዱበት ያለው ሂደትም ወደ ባሰ ቀውስ እንዳያስገባ ስጋታቸውን የሚገልጹ አካላት አሉ። ያን ያህል ደም ከፈሰሰ በኋላ እንዳይደገም ከመጣር ይልቅ ወደ ነበረው ስምሪት መመለስ ሊመጣ የታሰበው ትርፍ ምን እንደሆነ ግልጽ አይደለም። ህዝብን ማነጋገር ድፍረት ያጣው የክልሉ መንግስት የቀደሙ ጉዳይ አስፈጻሚዎችን ይዞ ለመንቀሳቀስ መሞከር ጉዞውን ሁሉ ውሃ ቅዳ ውሃ መልስ አድርጎታል። ጥቅምት 25 2012 ሰራባ ላይ በተደረገው ስብሰባ ለህዝብ ሰላም የማንሰራው ስራ የለም ሲሉ የክልሉ መንግስት ርዕሰ መስተዳድር ክቡር አቶ ተመስገን ጥሩነህ ቃል ገብተው የነበረ ቢሆንም ወደ ተግባር እየተቀየረ ግን አይደለም። የተፈጠረውን ቀውስ በዘላቂነት እንዲፈታ የተቋቋመው ጥምር ኮሚቴ ስራ ከመጀመሩ በፊት የማንደራደርባቸው ተግባራት ብለው የክልሉን የጸጥታ ኃይል ሲመሩ የነበሩት አቶ አገኘው ተሻገር ቅድመ ሁኔታ በማስቀመጥ ጥምር ኮሚቴው ምንም ስራ ላለመስራቱ ምክንያት ነው ተብሏል። የርዕሰ መስተዳድሩም ቃል ከቃልነት እንዳይዘል አድርጎታል። ከረዥም ጊዜ ቆይታ በኋላ ጎንደር ላይ ከመሰብሰቡ 2 ቀን በፊት አቶ አገኘው ተሻገር የክልሉ ምክር ቤት በወሰነው መሰረት የብሔረሰቡን አስተዳደር እናቋቁማለን ሲሉ የቀደመ አቋማቸውን ግልጽ በማድረግ ለህዝብ ጩኸት ጆሮ እንደሌላቸው አሳይተዋል። የትግራይ ክልልና የፌዴራል መንግስት ወደ ለየለት አቲካራ እየገቡ መሆኑ እየተነገረ ነው። ሚኒስትሪ ሚዲያውም ማህበራዊ ሚዲያውም እያራገበ ያለው ጉዳይ የነገሩን አሳሳቢነት ነው። በሁለቱም በኩል ተቀራርቦ የመነጋገር እድል እየነጠፈ የመጣ መስሏል። የ2012 ምርጫ ካለፈ ነፍሴ ይለፍ ያለ የሚመስለው የክልሉ መሪ ድርጅት ህወሓት ለምርጫ የሚያስፈልጉ ጉዳዮችን በሙሉ ለማሟላት ሽር ጉድ ማለት ከጀመረ ውለው አድረዋል። በሁለቱም በኩል እየተፈጠረ ያለው መወራረፍ የህዝብ ኃላፊነትን እስከነ መሸከማቸው የረሱ አስመስሏቸዋል። አርቅቀው ባጸደቁት ህገ መንግስት መዳኘት ተስኗቸው በጉልበት ለመፍታት ማራቶን ላይ ያሉ ማስመስሏቸዋል። ሰሞኑን መቀሌ ላይ የታየው በጦር መሳሪያ የታገዘ ሰልፍ ትርጉሙ ለማንነህም የተደበቀ አይደለም እየተባለ ነው። ውድ አድማጮቻችን የዛሬውን ፕሮግራማችን በዚህ ጨርሰናል። በሚቀጥለው ፕሮግራማችን እስከምንገናኝ ደህና ቆዩልን። በዚህ እሰናበታችኋለሁ።